እንግዲህ የገና በዓል የእርዳታ የአረጋውያን ድጋፍ ዝግጅታችንን ኦር ፕሮግራማችንን ዘንድሮም እንቀጥላለን። ሁሌም አምናም ካቻምናም የነበራችሁ ሰዎች ታውቁታላችሁ። አዳዲስ የሆናችሁ ሰዎች ኦልሞስት ዘንድሮ 9ኛ ዓመቱ ነው። ለ9 ዓመታት ያህል እናደርጋለን። እንግዲህ ደጋፊ ጧሪ የሌላቸውን ብቻቸውን የሚኖሩ በተለያየ አስቸጋሪ ሁኔታ ውስጥ ያሉ በእድሜ የገፉ እናቶች፣ አባቶች አሉ። ስለዚህ እነዚህ ሰዎች በወጣትነት ጊዜያቸው ለሀገር ያበረከቱ የረዱ ብዙ ነገር ያደረጉ ቤታቸው ሙሉ የነበረ ሰዎች ናቸው። በተለያየ ህይወት አጋጣሚ ዛሬ በጣም አሳዛኝ ሁኔታ ውስጥ ያሉ ስለሆኑ ለበዓል ሌላ ነገር እንዳበርክቷቸው እንደ ውለታቸው ምንም ማድረግ ባንችል ለበዓል እንኳን አደረሳችሁ ብለን ባዶ ቤት እንዳይውሉ ዶሮ፣ እንቁላል እንደዚህ የበዓል ሰፕላይስ ገዝተን እንሰጣለን። ሁልጊዜ እናንተ ድጋፍ ነው የሚያስፈልገው። እኔ ፋሲሊቴት ነው የማደርገው ብዙ ጊዜ ሁሌም። ስለዚህ በአቅማችሁ ሁላችሁም የበኩላችሁን ኮንትሪቢዩት እንድታረጉ እንድታግዙ ጥሬን አቀርባለሁ። አካውንቶች አሉላችሁ በዜል አካውንት እንዲሁም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ፣ በዳሸን ባንክ፣ በቴሌብር በዚህ ቁጥር ይሄንን ቪዲዮ የምታዩ ሁላችሁም ኢትዮጵያውያን በሙሉ ደግሞ የምትችሉትን ያህል ኮንትሪቢዩት አድርጉና እስቲ ደስ ብሏችሁ ይዋሉ። እንመረቅ። ለምርቃት ብቻ ነው። ስለዚህ በነዚህ አካውንቶች እንድታገዙን ለማለት ነው። አመሰግናለሁ። አንዳንዱ ምክር እኮ ግራ ግብት እኮ የሚለኝ እኮ እማያውን ምክር የሚሰጠው አለ። በቃ መጥቶ እማያውን ምክር እንዴ እግሩን ተሰብሮ የተኛ ሰው እንትን አይበልበት። ቁጭ አይወድም፣ ቁጭ መቀመጥ አይወድም። ሐኪም ነገረ እኮ አባቴ እግር ፍራክሽን ስንጥቅ አለው አጥንት እና ከሄድክበት ይስታል። ስንጥቁ እንደዚህ የነበረው እንዲህ ይላል ተብላል። ይመጣል ጋሽ እንትና ባሻ እንትና ተሳሰረ ከተሳሰረ እኮ በቃ ምንም ሰው አይሆንም እኮ ትንሽ አራምዱ እንጂ እየደገፍሽ ይላል። ጀሶ በላዩ ላይ ሸከማለ 3 ተራመዳለ ነቅቶ እንደዚህ ባላው ነት ቀራል። አንተ 2 ፍሬ ሙዝ ይዘመተ የሰው ህይወት ላይ ተወስናለህ እንዴ? ነውር እኮ ነው። ሙዝን ይዘቤት ለማትቀመጥም ደፋር ህዝብ በዛ። በቃ በፊት ጥያቄ እግዚአብሔር ይማር እንዴ አትምጣ እኔ ቤት ሙዝ ይዘ በውጭ ሆነ በመስኮት እግዚአብሔር ይማር ብለኝ ይረፍ ኮንዶሚኒየም ኮነ ከታች አፋጭ እግዚአብሔር ይማር ምናምን ብለኝ ይድ እንዳገባብ ፕራንክ የመዝናኛ ወይም አልወደውም። ፕራንክ እንደዛ አይነት ቀልድ የለም። ባለፈው አንድ ቻናል ላይ ሳይ አንድ ሞዛዛ ለዛ ቢሳለ እንደዛ ፕራንክ ምናምን የሚሰሩ ሰዎች የሆነ ትልቅ ቻናል ላይ የሚሰራ እና እሱን ራሱ መልሶ ፕራንክ አድርጎት ሲጀመር ህጋዊ እኮ ነኝ ስራው እኮ ህጋዊ ነው እንትን ቴሌቪዥን ላይ ታያለ ነው ይላል። እኔ ያለ ፍቃዴ የማይሆን ኢንፎርሜሽን ንገረኝና በስነ ልቦና የሚሆን በሆነ ነገር አንድ ጫፌን በደረኝጣል ብቻ ታክል ጉዳት አድርስብኝና ህጋዊና ህገወጥ መሆኑን እንታያለን። እኔ የመቼ ህግ ነው ሰውን ያለ ፍቃዱ የሆነ ነገር እየነገርክ አስደንግጠው የሚል ሪሰርች ሰርተህ ነው አንተ። አሁን ፍሬኔ ተበጥፏል መኪናው ሰው ካስገባ በኋላ ልቧ ቀጥ ቢል ሴትዮዋ አንተ አሁን ህጋዊ ነኝ ልትል ነው። አሁን ቀልደ ሞተ ነው ባንተ ቤት። በጣም ድርቀት እኮ ነው። በቃ የእንትን ድርቀት ነው። አዲስ ነገር መፍጠር አለ ብቻ እንደዚህ ቀልድ አይቀለድም ሲጀምር። ልጆቹ በሚመጥናቸው ልክ ቢማሩ ደስ ይለኛል። ይሄ ስነ ተዋልዶ ትምህርት ለፕራይመሪ ከ6ኛ ክፍል በታች ያለ ተማሪ ሊሰጥ አይገባም። አይመለከተውም። ልጁ ራሱ ለስነ ተዋልዶ እኮ አልደረሰም። ምን አለው እስቲ ልጁ የ6ኛ ክፍል ተማሪ እኮ በኔ የለው እንትን አይልበት። እሱን አሁን ማስተማር ለሃይ ስኩል ተማሪ ነው ማስተማር። ደረስ ሲል የሆነ ስሜቶቹም ሲኖሩ ያው ምልክቶቹ እኔም ደግሞ በቲቪ አልደግማቸው የ8 ዓመት ልጅ እሱ ዕውቀት እንዲኖረው ምን ያስፈልጋል? ከሱ አልፎ ተርፎ አንተን ያሳቅቃል። ከሚስት ጋር ሞት ተሳቃል ልጆች ፊት በቃ ማን ጥያቄ ግጤ እኮ ተያይታችሁ ምናምን አገባም ከዚህ ምናምን ሁሉ ልትልቁት ይችላል። በንዴት ተሳቀቁ ነው እንጂ ምንም አላጠፋም እኮና እሱን ስለማያውቅ ከሰው ጋር ተሰብስበ ቤተሰብ እድርም ይሁን የቤተሰብ ፕሮግራም ኖሮ የልጁ ልደት ለምን ያውሉ ተጠርተው ስብስብ ባለበት መጥቶ አባቢ የሴት ልጅ ምን ማለት ነው ሲል ኧረ ግባ ማታ ትላለህ። እንደ ኢትዮጵያ መንግስት ቻይና ስጠይቀው እንደሚለው ብድሩ ነገ በኋላ ምናምን ትላለህ። እንደዚህ ካልከው ይረዝማል፣ እንደዚህ ካልከው ያጥራል። እንግዲህ እናርገ ነው ዝም ብለህ ስትገናኝ መንገድ ላይ እኮ ታዲያ ሰላም ነው ደህና አደርክ ደህና በፈገግታ እኮ አለን እኮ ፖሊስ ከሆነ የሚያልፈው ሰውዬ ብሎ ነው የሚያልፈው። እንደዚህ ነው የሰለጠናችሁት በቃ ገላምጧቸው ነው እንደሚሏችሁ ስትወጡ እያንዳንዷን ግልምጥጧን አውጪው መምታት እንኳን ባትቺ በግልምጫ ድራሿን አጥፊ ተብላችሁ ነው ሽብር መልቀቅ ሰው ላይ። አንድ ማይገባኝ ጥያቄ አለ። ሁሌም ቢሆን ቢጠየቅ ደስ የሚለኝና ባቀው ደስ የሚለኝ ነገር መመዝገቢያ ምንድነው?
እኔ እኮ ግራ የሚገባኝ ነገር እሱ ነው። በቃ የመመዝገቢያ ክፈሉ ይባላል። የመመዝገቢያ ክፈሉ ሲባል የመዝጋቢውን ነው የምከፍለው፣ ሰውየው የጻፈበትን ነው የምከፍለው፣ የስክሪፕቶን ቀለም ነው የምከፍለው። መመዝገቢያ እኔ ልመዝግብልሽ፣ እስቲ አታስከፊኝ፣ ተነሽ አንዴ እኔ ልጻፍ፣ በቃ ወይ አጽፊኝ፣ እኔ መዝግቤ እንትን ልበልሽ። የመመዝገቢያ ስንከፍል ምንድን ነው የምንከፍለው? የወረቀት ትከፍላለህ፣ የቴክስት ቡክ ትከፍላለህ፣ ትምህርት ቤቱ የሚያሳትመው ቴክስት ቡክ አለ ትከፍላለህ። እሺ ከፈልኩ፣ ምንም የቀረኝ ነገር የለም። የትምህርት ቤት ክፍያ ወርሃዊ ትከፍላለህ። የመመዝገቢያ 1500 ብር እኔ መዘግባታለሁ። እንዳመዘግብብኝ እንደው ስክሪፕቶና ወረቀት ሲስጭኝ ማለት ነው። በቃ ፌሮ ብረት አለኝ ይላል ሰው ሊነግድልህ አለ ብረት። አዎ ገዢ አለኝ። እሺ ትሄዳለህ። ሻጩን ባለብረቱን ባለቤት አንተ ገዢ ኖሮ ነው ሱፍ አድርጎ ይመጣል። ሰላም ነው መፍትሄ እንዴ ደህና ስንት ነው የፈለከው? እንደዚህ ለባለቤቱ ልደውልለት ይላል። እሱ ራሱ ደላላ ነው። ከዛ ሶስተኛ ባለቤቱ ይባላል። እሳቸው ጋር ስትሄድ ደግሞ ባለቤቱ አሁን ነግረዋለሁ ማን እጅ ላይ ነው ያለው ትላለህ። ይሁን መናፍስ ስራ ነው የሚመስል ፈጣሪ ወይ አንተ እጅ ላይ ከሆነ ስጠኝ ነው። እኔ ምን አባቴ ላድርግ ነው። ግራ ግብት ነው የሚል በቃ እንደዚሁ ሳታየው ብረቱን 16 ሱፍ ያደረገ ደላላ ሲያጉላላ እንትን ሆቴል በቃ የሆቴል ደረጃ ውጪ ይመስል 16 ሆቴል ሄደ ወፍ ዋሽታ የለም። መናፍስት ማለት ይሄ ነው በቃ። እነዚህ ልዩ ፍላጎት ያላቸው ልጆች በሚመለከት እንክብካቤ የሚደረገው እንክብካቤ በእኛ ሀገር ያለው እንክብካቤ በጣም አናሳ ነው። እንክብካቤ ደረጃን ተውትና መረዳት፣ ልጆቹን አንደርስታንድ ማድረግ መረዳት፣ የልጆቹ ወላጆች ያሉበትን ሁኔታ መረዳት። እንደዚህ አይነት ልጆችን ይዘው ወላጆች የተለያየ ቦታዎች ላይ ይሄዳሉ። የጭንቀት ጊዜ ነው። ወላጆች ሲጨንቃቸው ሲያሳስባቸው ይሄ ጉዳይ እኮ ቤተክርስቲያን ይሄዳሉ፣ ጸበል ቦታ ይሄዳሉ፣ ቸርች ይሄዳሉ፣ ሁሉም ቦታ ይሄዳሉ። እንደዚህ አይነት ነገር የነፍስ ስራ የሚፈለግበት ቦታ ላይ ሆኖ ሁሉ ራሱ የሚታየው አተያይ የሚታማው ሐሜት አየኸው ልጇ ምናምን ብለህ መንሾካሾክ ውጭ ሀገር እየኖርክ ትንሾካሾካለህ። እንደው ሰለጠነ ማህበረሰብ የሚባል ውስጥ እየኖርክ ሰዎቹ የተዉትን ድሮ 17ኛ ክፍለ ዘመን ላይ ንጉስ ቻርልስ ቅብርጥስ የሚባል እዛ ሀገር እያለ የተዉት እርግፍ አድርገው የተዉትን አሁን ከዚህ ሄደህ አንተ ዘመኑን ወደ ቻርልስ መለስክባቸው። እንደገና ሐሜት ማማት በየሀገሩ በጣም መሰልጠን ይቀረናል በዚህ ጉዳይ። ቶታሊ የአውሮፓ ልብስ ታሰፋና እዚች ጋር አንድ አበባና ሁለት አበባ ታደርጋለህ። አደይ አበባን ይወክላል። እዚህ ጋርና እዚህ ጋር ባንዲራ ታደርጋለህ። ኢትዮጵያን ተሸወድን ማለት ነው። እንዴት ነው የምትቆጥሩልኝ? ዘንድሮ ምንም ማናቀር ነው እንደሚመስላችሁ? እንደው ጉብ ስትሉ ሚዲያ ላይ የተረፈው ህዝብ ዝም ብሎ እንደው በዋልፈሰስ የሚሄድ ነው እንደሚመስላችሁ? ህዝብ ያውቃል። ምንም የማታውቁ ሰዎች እኮ በብዛት ሚዲያ ላይ እያሳያችሁ ነው። ቲክቶክ ላይ የተዋረዱ ሰው ላያቸው የማይገባ ሰዎችን ልጆቻችንን ለማየት ምን ደብቃቸው አይናቸውን ምን ይዛቸው ሊትራሊ አይናቸውን እንደዚህ ምን ይዛቸው አረ ልጄ እንዳታይብኝ ምን ላቸው ሰዎች ጠርታችሁ በአደባባይ ቤታችን ውስጥ እያዋረዳችሁን እኮ ይሄ ነው ያለው ነገር። በቃ ብንከባበር ጥሩ አይደለም። ሚዲያ ሰውን ቢያከብር ጥሩ አይደለም። ሃይ እንዴት ናችሁ? ታዲያ ሰላም ናችሁ ወይ ምናምን ነገር አለን ወሳል እንዴት ነው ዋትስአፕ እንኳን ደረሳችሁ እንግዲህ የሚል ቶታሊ መታሰር ያለበት ሆስት ታስሮ ጸበል መግባት ያለበት ሆስት ስንጥቁ ቀሚሷ እንደዚህ የሚታይ ምን ቀርሽ? በቃ ትንሽ ነው የቀረው አንድ ስንዝር። አብዛኛው ሚዲያ ያስተላልፈው ሽቀላ ነው። ዩቲዩብ ላይ እንድታይ ገንዘብን ታርጌት ያደረገ ብቻ ነው። ትልቅ ሰው ሆናችሁ ዊግ አድርገሽና ማይክሮፎን ይዘሽ እንደዚህ ካልተወዘወዝኩ ቀኑ ሙሉ እንትና ያዘው ብላ የማይሆን ድራማ 32 ሻሽ አድርገሽ ግራና ቀኝ ሁለት ግራግር ጫማ አድርገሽ እንዴ ትልቅ ሰው ነኝ እኮ ልጆች ጊዜ ላይ ቀረቢ ህፃናት ክፍለ ጊዜ አለ እዛው ቴሌቪዥን ጣቢያ ላይ የእንትና እንግዳ የምናምን እንግዳ ተብለሽ አንዱ አሻንጉሊት ለበስ ላትቀርቢም እንዴ? ትልቅ ሰው ከሰዓት ቤቱ ምን አይነት ዝግጅት ነው? ይሄንን የሚቆጣጠር ይመጥናል አይመጥንም ለሰው? እነዚህ ሰዎች እንደው ቅርና እናዋረዳቸዋለን ሞራላቸውን እነካለን ብላችሁ እንኳን እኮ ማሰብ መቻል እኮ አለ። ለኛ ሊቀርብልን የሚገባው የሚመጥነን ነገር መሆን አለበት። ስንዝናናም ትልቅ ሰው የሚዝናናበት ነገር መሆን አለበት። ለኔ አትነግረኝ መቼም አንድ እንትና አያጅቦ ነበር ከዛ በኋላ አያጅቦ ሲሄድ እንትን መጣበት ከኋላው መጣችና ስለገጠች ዋው ስትለው ማን በተለኛው ትልቅ ሰው ነኝ እኔ ገብቷል። ቴሌቪዥን ከዩቲዩብ ጋር እየተፎካከረ ይመስላል ዘንድሮ። አሁን ባለንበት ዘመን ብዙዎቻችሁ እንደምታዩት ነገሮችን የመሳት ነገር ተመልካች እያገኘ መጣ። ይሄ አገርን ያለ መውደድ ነገር እዚህ ሀገር ስለተወለደ ልጄን ህፃን ልጅ አስቀምጦ ቆንጥጦት ይሁን ምን አድርጎት ነው ያለቀው? ባባ እዚህ ኢትዮጵያ ውስጥ ነው እሺ ምን ኖሮ ሲሉ ብላ አለቀሰ። ልጁ እንኳን አለቀሰ። አሁን ቀልድ መሆኑ ነው። እንዲህ አይነቱ 1 ሚሊዮን ቪው አለው፣ 2 ሚሊዮን ተከታይ አለው። ይሄ ትሬንድ ይሆን መሳት። አሁን ሄድነው ጉዞ በቃ እንደዚህ አይናችንን ጨፍነን የምንሄድበት ጉዞ በቃ ትሬንድ መሰለ። ስለዚህ ዩቲዩብ ላይ እንደዛ አይነት ነገር ሲሆን ቴሌቪዥኑ ደግሞ ሚዲያው ደግሞ ከፍ ብሎ ይሄንን ሊያርመው አርአያ ሊሆነው ሲገባ አንዳንድ ቴሌቪዥን ጣቢያዎች ከዩቲዩብ ጋር ፉክክር የያዛችሁ ይመስላል። ይዘቶቻችሁ በሙሉ ለዩቲዩብ እንጂ ለቴሌቪዥን አይመጥኑም።
ለቴሌቪዥን ኦዲየንስ ለኔ እናት አይመጥኗትም ሳየው ለጎረቤቶቿ እነሱ ሰብሰብ ብሎ እድር ኖራቸው ቤት ሰብሰብ ብሎ ወሬ ያወሩ ቴሌቪዥን ሲከፈት እስቲ ድምጹን ከፍ አድርጊው እንስማ ሲባል እኔ ከሆነ ግድግዳ ጋር ተጋጭ ነው ይጥፋ በቃ በተያዝኩ እጄን በሰጠው ፖሊስ ጣቢያ ነው ያሳቅቃል። ኢትዮጵያ ውስጥ ቀይ ቀለም የደም ምልክት ነው። ቀይ በጀግንነት ይመሰላል። በ60 ዓመት ቀይ ኮት አርገ የወሎ ፈረስ መስለ መሃል ኤድና ወል አበባ ይዘ የ20 ዓመት ቺካ አቁማውን አታፍርም? አውላንታውን አባባ አርሶ ሸማ ይዞትም ቫለንታይን ዴይ ሲመጣ ቫለንታይን ዴይ ነው ብሎ ልክ እንደ እንቁጣጣሽና እንደምናምን ልቡ ስንጥቅ እንደሚለው አመት በዓል ነው ዛሬ ፍቅር ብሎ የሚወጣ ሰው የለም። ሁላችሁም ለሾው ነው ልንገር፣ ሾው ነው። በእናትሽ እንደው ከጉለሌ መተሽ አንቻውን ቴዲ ቢር ሰጥሽ ኦ ማይ ጋድ ታልሽ ነውራለም ዲል አፍሪካ ውስጥ እኮ ዲል የለም እኮ ምን አይነት ማቃጠር ነው ያው የማልጠብቀው ሰው እየተደዋወለ ማይ ቫለንታይን ታይዝ ያሽ ታይ ይሄንን ቪዲዮ ካልወደዳችሁት ስክሮል አድርገህ ለፈው ሚል አማርኛ መጥቷል። ስክሮል አድርጋችሁ ለፉት ማለት ምን ማለት ነው? እያየህ ነው አንተ። ይሄ የኔ ስልክ ነው። እዚህ ጋር የመጣው ፕላትፎርም አንቺ የለጠፍሽው ህዝብ እንዲያይሽ ነው። የሚወዱሽ ሰዎች እንዲያዩሽ ብቻ አይደለም። የሚወዱሽ ሰዎች እንዲያዩሽ ከሆነ እየደወልሽ ላኪላቸው በቴሌግራም ለራሳቸው። እዚህ ላይ ከለጠፍሽው ለሁላችንም ነው። ስለዚህ እኔ እንደዚህ እየገለጥኩ ያለ መጣሽ፣ አበድሽ፣ ሳትሽ፣ መጣሽ፣ ጨርቅሽን ጣልሽ፣ እብድ ነሽ፣ ጤነኛ ሰው አይደለሽም፣ ጸበል መሄድ አለብሽ፣ የት ቤተሰብ ነው አንቺ ያደግሽው ብዬ ጻፍኩኝ። እኔ ለምን እንደዛ ማለት አያስፈልግም። ከወደድከው ላይክ ማድረግ፣ ካልወደድከው ስክሮል ማድረግ። ኧረ ተይ ተይ ሙልጭ አድርጌ ነው ተናግረሽ ማልፈው። እንዴት ነው ካልወደድኩት ስክሮል ማድረገው? እንዴ የምን አይነት ሌክዠሪ ነው የፈለግሽው አንቺ? እሚስት ሰው አስታሙኝ ይላል እንዴ በዚህ ደረጃ? አሁን ሁሉም ሰው ያደርጋል። ይሄ ነው እኮ እንደ መብት ታየ። የምትወዱት ከሆነ ላይክ አድርጉት። ሁለት አማራጭ አለው፣ ወይ ላይክ ማድረግ ወይ ማለፍ። ስለዚህ ወይ ዝም በለኝ ወይ ደግፈኝ ነው። ተቃወመኝስ የለም ሙልጭ አድርጌ እቃወማለሁ እንጂ ተቃወሙ እንደዚህ አይነት ቪዲዮዎችን። ያልበላ ነው ቅጠል የለም። መውለድ ካልቻልሽ እንትን ቅርንፉድ ዘፍዝፈሽ ጠጪ ምትል አይቻሉ መቼለት። እንደዚህ ቢሆን ኖሮ እናቶች እስከ ዛሬ ድረስ አንቺ ትናንት ወልደሽ ቅርንፉድን አዲስ ግኝት ምን ነው ሰራዋልሽ? ፈልስፈሽ ነው ቅርንፉድ። ግራዋ ለጨጓራ በሽታ ግራዋ ዘፍዝፋችሁ አሳድራችሁ ጨብቃችሁ ውሃውን በማጥለያ አጥልላችሁ ጠጡ ሚል አለ። ኮንፊደንሱ ሰላም ጤና ይስጥልኝ ዛሬ መከራችሁ ምክር ነው ይላል። እኔ ልምከር እንዳላገኝ መንገድ ላይ ራሱን የሳተ ሰው በጣም ድፍን ከተማ ሱረት ያጨሰ ይመስል ራሱን ስቶ የት የሚረግጠው አረጋገጥ ራሱ ግራ ይገባል። በቃ እንዲህ እያለ ይመጣል የሰው እንዴት ሰው በሰላም ሀገር እንዲህ እያለ ይመጣል? ስልጠና ካምፕ አይደል ቢሮ ውስጥ ህንፃ ውስጥ እንደዚህ እያለ ይመጣል። ከዛ ካነጋገሩ ይጀምራል። ኤቲክስ የሚባል ነገር እኮ አለ፣ ግብረገብ የሚባል ነገር እኮ አለ። አቋቋም ራሱ አነጋገር ትህትና ሰላምታ ይወስነዋል እኮ። እንደዚህ ብሎ ይመጣል። አንተ አለቃውን እና አዎ እንትን ልኬው ነበር አላኩትም አዎ እንደዚህ ምናምን ልኬው ነበር አዎ ወይ መታጠብ ነው ምንድነው? እንደዚህ ያፍተለተሉ ሰው እንትን ማለት ስታየው ያስጠላል። በቃ እንደዚህ አይነት ዲሲፕሊን እኔ እነን ስላችሁ አንዳንዴ ምንድነው ውግዘት ይሆናል ማለት ይሄም ጠፋ ያም ጠፋ ታዲያ ምንድነው ያለን የሚል ሰው አለ። እኔ እንጃ ምንድነው ያለን። እኔም እኮ ችግር እሱ ነው የምጠይቃችሁ እኮ ምን እንዳለን እኮ ነው የምጠይቃችሁ። ሞቲቬሽን ስፒከር የሚባሉት ሰዎች ፍቃድ የሚሰጠው መስሪያ ቤት ማን ነው? ነው ዝም ብላችሁ የምትለቁብን ፈታችሁ። አንዳንዱን ታፍራለህ የሚለውን መኪና ከሌለሽ እግዚአብሔር አረማመድሽን ወዶታል ማለት ነው አሁን ይባላል። አሁን አታፍርም? ምን አይነት ሰው ነህ አንተ ግን? እንደው ምን አይነት ሞራል የሚነካ ማህበረሰብን ሽባ የሚያደርግ ንግግር እንኳን ሊያነቃቃ ቀርቶ በቃ እግዚአብሔር አረማመዷን ስለወደደው ከመስቀል አደባባይ የካባዶ በጉራት ሄድ በየቀኑ መኪና እንዳትገዛ አይደል? ጭራሽ አትመኝ። ጭራሽ መኪና ሰው ቢሰጠም እንዳትቀበል። እግዚአብሔር አረማመድን ከወደደውማ ከግሬ ውጭ አይደለም እኮ። አንተ አሁን ባንተ ቤት ተናግረህ አማርኛ አምሮልህ ሞቷል። አነቃቅተሃል። አሁን አንተ ራሱ አልነቃህም ገና። ሱረት ተጨሶብሃል። አንተ መንቃት አለብህ ገና ተብለህ መንቃት አለብህ። ማንኛውም ሰው ችግር ያለበት ካለ እኔ አልሞትም እመነጠቃለሁ ወደ ሰማይ፣ ስለዚህ ተመልሼ ስመጣ እንትን አደርግላችኋለሁ የሚል ነብይ ምናምን እያለ ራሱን የሚጠራ ሰው እዚህ ከተማ ውስጥ መታሰር አለበት። አማርኛ ጠፍቶብኛል ብላ የምትለፋደድ መሃል ሾላ ገበያ ተወልዳ ያደገች አማርኛ አክተር ታመጣላችሁ። ማያም 2 ቀን ቱርክ ጸጉርሽን ልትሰሪልሽ አበጣፋብሽ ምላስሽ ላይ ነው የሰሩት ጸጉሩ። በቃ እንደዚህ አይነት ከኢትዮጵያዊነት መራቅ
ስልጣኔ የሚመስላቸውን ሰዎች ሚዲያ ላይ ያመጣችሁ ቴሌቪዥን ላይ ልጆቹ እችን ልጅ እንዲያስመስሏት እሷን እንዲመስሉ የኔ ወንድ ልጅ በቃ አርቲስትነትና ዝነጣ ይመስለው እንደዛ ዘላላ አይነት አለባበስ የተበጣጠቀ ሱሪና የባርነት ዘመን ሰንሰለት አንገቱ ላይ ማድረግ የሚመስለው እንዲመስለው ሻሻ አርጎ አራት ሎቲ እዚህ ጋር አርጎ ምን አይነት አበሻ እንደዛ አይነት ሞራል ያለው ሰው ቴሌቪዥን ላይ ያቀርባል? አምጡ ስርዓት የሌለው እግሩን አነባብሮ የእግሩ ሶል ለህዝብ እየታየ ካሜራ እያሳየ የሚቀመጥ እንደዚህ ከዚህ በላይ ብልግና አለ እንዴ? እንደዚህ አይነቱ ሰው ዘርግተው እግሩን አነጥፎ ደና ካልሲ እንኳን ቢያርግ ያለ ካልሲ ሱሪ አርጎ እንደዚህ እንትን ያረጋ ይሄን ቀርጾ ማቅረብ ለህዝብ ማለት እንዲልበሱ ነው እንዲያርጉ ነው ምንድነው? እንደዚህ ያርጉ ነው ማለት ማስወጣት ከስቱዲዮ ሰውየው። እዛ ጋር የመንገድ ቪዲዮ አለ። የመንገድ ሲሲቲቪ ካሜራ ፉቴጅ ግን በህይወታችን ላይ ተናናቅም። ቪዲዮ ተቀርጾ ሰማያዊ ነው ይላቆ መሰለኝ። የአዲስ አበባ ከተማ ሲሲቲቪ ካሜራ ሃርድ ዲስኩ ሰማያዊ ቤት ነው ያለው። አንድ ቀን ከሃርድ ዲስኩ ላይ የተወሰደ ኢሜጅ ለፖሊስ ማስረጃም ሲቀርብ አይቻላቅም። አሁን ሰሞኑን ከዛ ላይ ተቀረጸ ነው ተብሎ ፌስቡክ ላይ ተቀረጸ ነው የሰማለ ከፎቅ ላይ ሰው ቀርጾት ነው እንጂ ያ ካሜራ የሚሰራ አይመስለኝ። ሌባ በስነ ስርዓት እንደዚህ አርጎ አንድ ሰሞን ሲደረግ ነበር። ከፍቶ መኪና በሩን ከፍቶ በርብሮ ምን ብሎ አጣርቶ ምን አርጎ ሲወርድ ሳወራረዱ ጓ አርጎ በሩን በሰላም እኮ ይወርደው እኮ አሉ። ለፖሊስ ተሰጣሉ ምስሉ ልጁ ፌስቡክ ላይ ለጠፈ ለፖሊስ ይሄን ከሰጣቸው 2 ሳምንት አለፈኝ ያለ ምን ፈልገው ነው አባቴ ሰጣቸው እያዩት ነው ወይ ከራጅ ለፖሊስ እያየው ነው ልጅ የተደዋወሉ ባልደረቦቻቸው ጋር እያዩ ነው። ፊልም እኮ የሰጣቸው አይተው ጨርሱ ስለ ፊልሙ አስተያየት ይሰጣሉ። ምን ጠብቀህ ነበር? አሁን ያለብን ፕሮብሌም አለ፣ ያለብን ችግር አለ። ማህበራዊ ችግሩ እዚህ ጋር ይንጫጫባል። ዘረኝነቱ፣ መከፋፈሉ፣ የዘይት ችግር፣ የኑሮ ችግር፣ የሰው አመል ችግር። አየሩ ራሱ እንደ ኢትዮጵያ ህዝብ አመል አይቀያየርም። በአሁኑ ጊዜ አመላችን ልውጥ ነው የሚለው በቃ በምን አይነት ማያ እንደሚባለው እንደድሮ ይሄ ሁሉ ኮሽታል አእምሮ ውስጥ ጨንቋል። ቤት ኪራይ ደርሶባል። በጣም በብዙ በቃ መንፈስ ጭንቅ ብሎ ይርክ በጠዋት ይመጣላል። መረጋጋት ከፈለክ ራስህን አዳምጠው። ከራስ ጋር እስቲ ቁጭ ብለህ ዘንጠህ ራስህን ዘንጥለትና ከራስ ጋር ሻይ ጠጡ። ተው ጭራሽ ልታሳብደኝ ነው እንደፈልከው ከራስ ጋር ሻይ ጠጡ ምትለው። ሻይ የሚያጣጣኝ እኮ አላጣሁም። ሻይ መጠጫው እኮ ነው ያስጨነቀኝ እኮ። ማንን እንደምታነቃቁ እኮ ነው የማላውቀው። ዝም ብሎ መተርተር በህይወት ያልሆንከውን ጭባ መስለህ የወደቀ ልብስ ለብሰህ ዘንጠህ ታይ ትለኛለህ። ለምን አንተ አትዘንጥም? መጦር ለሰው አይወራም። ሲጀመር እጦራለሁ ተብሎ አይወራም ለሰው። ወጣት ሆነ ኤብል ሆነ አቅም ኖሮ እንዴት ወንድሜ ከውጭ ይልክልኛል ብለህ አየው። ብራዘር ከአሜሪካ የላከው እኮ ነው ምናምን እነዛኞች ነው አየው። በጣም የሚገርም ጫማ የገዛው ባለፈው ደሞዝ ተቀብዬ የገዛሁት ነው ብለህ ነው መኩራት ያለብህ። አባቴ ብራዘር ከአሜሪካ ስለላከልህ ምንድነው ታዲያ እርዳታ ተቀባይ? አገሪቷም ለምን እኛም ለምን ይሆናል እንዴ? አንዳችን እንንቃ እንጂ ካንተም በሰገር ልፍሬን ጠብሰን ራእይ ያለኝ ራእይ ምንድነው? ሌላኛው አት ደግሞ ካናዳ እስከምትልክልህ ድረስ ከስዊድን እንጂ አንተ በግል ሰርተህ ማግኘት ራእይ ያለ አይመስለኝም። አዝማሚያ ያዛው አትወጣም ከቤት ተኝተህ ነው የምትለው። ዋሽንግተን ዲሲ ሚል ቲሸርት ዋይት ሃውስ ያለበት ታደርጋለህ። ወይ አታነብ ወይ አትሰማ ወይ አለማ። አሁን ራእይ ያለኝ የኔ ውድ በቃ ህልም አለኝ። ህልም ግፋ ቢል ቢሳካልህ ስዊድን ሀገር ለመሄድ ነው ወይ ኖርዌይ ተነስተህ ለመሄድ ነው። በረዶ አትል ፀሐይ አትል ዲስፕሌይ ብቻ። ዩቲዩብ ላይ አሁን የተጀመረ ፖድካስት የሚባል ነገር አለ። ፖድካስት በነገራችን ላይ ሐሳብ ያላቸው ሰዎች በሆነ ጉዳይ ላይ ሐሳብ ያላቸው ሰዎች በኦዲዮ ድምጻቸውን የሚጭኑበት ነው ፖድካስት። ይሄ እየተቀረጸ በቪዲዮ የሚታይ አይደለም፣ ቪዲዮ ካስት አይደለም። አሁን ዘንድሮ ኢትዮጵያ ውስጥ የመጣብን ፖድካስት ቁጭ ብለህ መሳደብ ቀኑ ሙሉ ሄድፎን አድርገህ እንደው ለሄድፎኑ አታዝንም? $1200 የተገዛ ሄድፎን አንተስ ታሳዝናለህ። ኦልሬዲ ምንድነው ቁጭ ብለህ ዓላማ የሌለው ሐሜት ተቀምጠ ፖድካስት ማለት በጣም አርቲስት እንትና ላይ ይሻታል። አዎ እንዴት ነው አሁን የሷ ልብስ ያ ልብስ ያንተው ስክሪን ላይ ይመጣል። ጉማ ላይ የለበሰችው ስንጥቁ አረዘመም ስራ የለም እንዴ? ብዙ እኮ ስራ እኮ አለ ኢትዮጵያ ውስጥ። እንደው ተፍ ተፍ አትልም? ስንፍና ስራ ያለ መውደድ ያለ መስራት ነገር እንዴ! እንዴት ነው ነገሩ? ነይ ግዴለሽም አብረን እናድጋለን በቃ ዋና እኔ ራእይ አለኝ ህልም አለኝ ምናምን ብለህ ሰው እንዴት ነው አብረን ማኖር የምትለው እንዴ? ዋናው ፍቅሩ ነው ብለህ ጋሽ ፍቅሩ
ወጣና ጧት 2 ሰዓት ተነስተህ ወደ ስራ ሄድ እንጂ የፈለከውን ስራ ባለሙያም ወደ ጥበብም ስራ በይድም ከፈለክ ሹፍርናም ስራ ከፈለክ ሙር ዋትኤቨር አርግ ብቻ ተኝተህ ያልክ ነይስቲ እኔ ወዲ ዋናው እልሽ ብዙ ራእዮች አሉ ለወደፊት አብረን እናድጋለን ምናምን እንደዚህ አይነት ነገር እማገበ ስንፍናን ሙጭጭ አርጎ መያዝ የሆነ ገንዘብ እስከሚያልቅ ድረስ አለመንቀሳቀስ ጭራሽ ብዙ ወጣቶች ተኝታችሁ ትበላላችሁ በ25 ዓመት አልጋ ላይ ተኝተ ቀኑ ሙሉ ሾርባ በሳህን እንዲመጣለት እንዴ በጣም የመጨረሻ ነው የጉብዝና ጊዜ ነው ጡንቻ ማስል አምሮ በአብዛኛው ጥሮተኝነት ፋሽን ነው የሱ ወንድም ከአሜሪካ ገንዘብ ስለሚልክላቸው በሰላም ነው የሚኖሩት 2000 ጥሮተኛ ባልና ሚስት ነሽ ለማህበረሰብ ምንም ተባርክች የለም ልመና ነው ለማኝ ነሽ በቃ እኔ ሞቲቬሽናል ስፒከር አቃለሁ የህይወት ልምዱ ሰውን የሚያነቃቃ ምንም ሳይኖር ጭራሽ ድምጽ ጎርናና ስለሆነና እንደው ቅርድ ያለ አንደበት ስላለ ሰማይ የሚደርስ አንደበት ስላለ አዳራሽ ሙሉ ሰው አጉረ ምንም ትርጉም የሌለው ነገር ያወራ በሁለት ሳምንት ጊዜ ውስጥ የህይወትሽን ችግሮች በሙሉ ያስጨነቁሽን እስከዛሬ ድረስ እንቅልፍ የነሱሽን ነገሮች በሙሉ እንድትቀርፊ በራስ መተማመን እንዲኖርሽ አንገትሽን ቀና አርገሽ እንድትይዚ ከጓደኞችሽ ዝቅ እንዳትዪ ካሬጅ ሞራል ኖርሽ ህይወትን አሸንፈሽ ሰክሰስፉል እንድትሆኚ በሳምንት 3 ቀን ሞቲቬሽናል ስፒከር 10000 ብር ክፈይ ሌባ ነው ሰውየው አንቺ ምስተሻል እንዴ ሌባ ነው ሰውየው በሁለት ሳምንት ውስጥ እንደዛ ነገር ብቻል ቢኖር 100,000 አልከፍልም እንዴ በሁለት ሳምንት ውስጥ አሁን ያለው ነገር ካራኩኝ እኮ ህይወቴን አሳካውት እኮ በሁለት ሳምንት በሱ ስልጠና እሱ የሉላ አሳካሰው ሆነ ለምን ነው ያሰለጠነኛል ሊጸድቅ 10,000 ብር ይለቅማል እንዴ እንደዛ አይነት ስኬት ሚስጥር የሚያቀሰው ሲጀመር እዚህ ስትመጣ ምንድነው ሞን ያለብ እኛን መምሰል አለበት ወደድክም ጠላም እኛን መምሰል አለበት እኛ ጋሼ ይያልን እኛ እንደው እንኳን ደና መጣ ይያል ብራቴራው ነገር ይዞት ነው ተሸክሞ ቤት መጥቶ እየተጠየቅ ምናምን ይያልክ አሁን ትንሽ ፕራይቬሲ ይፈልጋለሁ እናንተ ተጫወቱ መኝታ ቤት ቆያለ ተላለ ጸበል ትገባታለህ እዚህ እጅና ግርን ታሰር ፕራይቬሲ ዛ አውሮፓ ባቡር ውስጥ ማድረግ ትችላለህ እዛ ኮፔንሃገን እናትን እዚህ ከሰው ጋር ለምትኖር ሰው ከመጣ ተቀበላለህ እንግዲህ አክብሬ ቤት መጣው ተጫውት ቴሌቪዥን ብለዋል ፕራይቬሲ እኔ ትንሽ ሜታዊ ፕራይቬሲ ፈልጌ እንግዳ መጥቶ ፕራይቬሲ ምን ተለክፋን የመጣው እንዴ እንደዛ ሆነ ተጠመቀ አንቺ ብላሽ ብሎ ሊሉሊሉ ሚላል የኮምፒውተር ድምጽ አሷን ሊሉሊሉ ሚላው አሳውየውስ ፎቶ ይለጠፋል አልበም ላይ እንደዚህ ብሎ ጭሉሊሉ ብሎ እንደዚህ እንዴት ይለጠፋል ሰው እንደዘፈነ ሰው ሳይሰራ እንዴት ለጭሉሊሉ ትለጠፋለ እንደዚህ አይነት ድምጽ አትክተቱብን የማይችል ከሆነ ጭሉሊሉ ቀርቶ ይሂድ ሰውየው አንተ አትችልም ከማንጮረጮርብ በዚህ በድምጽ ሂድ ወደ ቤት ሂድ ሌላ ስራ እንዴ አይድል እኮ ደስ ይለኛል የበፊት አይድል ዳኞች እኮ ደስ ይለኛል ዘፈንክ ማለት ነው አዎ ሂድ ማን ነው ዘፈን ያለ ጓደኞች ሰፈር አይወዱም ጓደኞች ጠላቶች ናቸው ሂድ አሁን የፈንክ የኤፍሬምን የዘፈንከው አዎ ወደ ካሜራው ዙሩና ኤፍሬምን ይቅርታ ጠይቀው አንዴ ኢትዮጵያ ህዝብ ፊት አዋርደዋል እኮ በቃ የድሮ አይደል አይነት ሰው አሁን አቀራባሪ ሆኖ ያስፈልጋል ኪቦርዱን ያስታርጎ ወንድሜ ቀብድ ከፍላል አዎ ሂድ ገንዘብ ያው ለዛ ሙዳዩ ላይ አለልቅ ቆጠረ ይዘ ሂድ ከምታንጮሎጭል ሰውም ከምታስቸግር እኛም ከምንረግም እንባ መጥፎ እኮ ነው ያድማጭ እንባ መጥፎ ነው ሰው አትሆኑ ሁላችሁም ዛሬ አብራችሁን ትልምለው ባባለ የእንትናን ጉድ ልንገራችሁ እንዲያወርቶ እንዲብላ ሚስቱ በዚህ ገብታ ተቀብጠራ የእንትና ቀሚሷ ባዳራይ ተቀዶባት ኮንሰርት ላይ እንዲደረጋ 300,000 ሰው አይዞሽ በርቺ እንከተልሻል ግን ጤነኝነት ነው ወዴት ነው የምትከተሏት እንከተልሻል ማለት እሷን ተከትሎ ወዴት ነው የሚችለው አሁን የሚያየው ሰው ጠፋ ነው ትልቁ ችግር አሁን የሚያየው ሰው ሲጠፋ ይሄ ነገራችን ነጸብራቁ ማህበረሰባችን ውስጥ እየተገለጸ መጣ አላቅም ኬርለስነስ ነገሮች መስመር የሌላቸው ሆኑ መንግስት ቦታ የግል ቦታ የንግድ ቦታ ተሰናገዱ የዚህ ነጸብራቅ ይታያል ማንንም ሰላምታ አያገባውም እዛ ውስጥ አቴንሽን የሚሰጠውና የሚታየው ሰው ምንም የማይሰራው ሰራተኛ ነው የሚለፋው ሰውዬ ጧት ገብቶ 11 ሰዓት የሚወጣው ሰውዬ ማንንም ሰው አያው ፎሎወር እንደሌለው እንደዛኛው ሰውዬ የሚያድግለት ደሞዝ የለም ምናምን የለም እንዳውም ሌሎቹ ሰዎች የሚሉታል አቃጣሪ ነው 2 ሰዓት ተኩል እየገባ እኛ 5 ሰዓት ተኩል ምሳቃ ይዘን መንገባው ሰዎች ያስፎግረናል